ውድ ተማሪዎች በኢትዮጵያ ከኢትዮጵያም ውጪ ላላችሁ የአስረኛ ክፍል የታሪክ ትምህርት በስላይድ በተደገፈ በአማርኛ ነው የማቀርብላችሁ። ለ12ኛም ክፍል ዘንድሮ ማትሪክ ዩኒቨርሲቲ መግቢያ ፈተና ለምትወስዱም ጠቃሚ ነው ብዬ ነው የማስበው። ስለዚህ እዚህ ጋር እንደምታዩት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እነኚህን ነገሮች እንዳትዘነጉ ለማለት ፈልጋለሁ። ካቆምንበት እንቀጥላለን። አንድ ሁለት ዩኒፊኬሽን ኦፍ ጀርመኒ። እንግዲህ ጀርመኒ አንድ ከመሆኗ በፊት ከናፖሊዮን ቦናፓርት አገዛዝ በፊት 300 ጥቃቅን መንግስታት ነበሯት ጀርመኒ። በናፖሊዮን ጊዜ 100 ነው ያደረጋቸው። በኮንግረስ ኦፍ ቬና የቬና ጉባኤ ናፖሊዮንን ያሸነፉ ሀገሮች እንግሊዝ፣ ኦስትሪያ፣ ራሽያ እነኚህ ተሰባስበው ኮንግረስ ኦፍ ቬና ጉባኤ ተቀምጠው ነበር። ቬና የኦስትሪያ ዋና ከተማ ነው። መቶዎቹን ኮንደንስ አድርገው በመሸንሸን ማለት ነው፣ በማጣመር ማለት ነው፣ መሸንሸን ሳይሆን በማጣመር 39 ነው የፈጠሩት። 39 ከ39ኙ ኖርዝ ላይ የሰሜን ጀርመን ፕራሽያን ጨምሮ 22 መንግስታት ነበሩ። ደቡብ ላይ 17፣ ደቡብ ላይ ባቫሪያ ለምሳሌ አንዷ ነች። እንግዲህ ወደዚህ ወደ አንድ ውህድ መንግስት የመፍጠር ነገር ከመምጣታቸው በፊት እዚህ ጋ ዞልቨሬን የምንለው ዞልቨሬን ካስተምስ ዩኒየን በተለይ 22ቱን የሰሜን 22ቱን መንግስታት ግዛቶች ውስጥ ያሉ ነጋዴዎች በነፃነት ከቦታ ቦታ እየተንቀሳቀሱ ያለምንም ኬላ ፍተሻ ከታሪፍ ነፃ በሆነ ሁኔታ ፍሪ ትሬድ ማለት ነፃ ንግድ መግዛት መሸጥ፣ ይሄ ማህበር ነገር ነው። ይሄ ተቋቁሟል። ይህን የመሰረተችው ፕራሽያ ነች። ፕራሽያ ደግሞ በዚህ ዞልቨሬን ውስጥ ኦስትሪያ እንድትካተት አልፈለገችም፣ አስወግዳታለች። ዞልቨሬን ትልቅ ጠቀሜታ ነው ኢኮኖሚው ካደገ ጦር ኃይል መገንባት፣ በዚያ ጠንካራ ጦር ኃይል ደግሞ ጠላቶች የምትለውን የፕረሽያ ጠላት የጀርመን ጠላቶች ኦስትሪያና ፈረንሳይን ማሸነፍ ነው። ዴንማርክን ጨምሮ ማሸነፍ ነው። various forces that were opposed to the German unification ምንድን ናቸው? የተለያዩ ኃይሎች አሉ። ቅድም ላልኩት የጀርመን ውህድ መንግስትን የሚቃወሙ እንዲኖር የማይፈልጉ ኦስትሪያ፣ ራሽያ እና ፈረንሳይ ናቸው። ጥቃቅን መንግስታትም አሉ። በፕራሽያን ዶሚኔሽን ስሞል ጀርመን ስቴትስ who feared Prussian domination ፕራሽያ ማለት እንግዲህ የአንዷ መንግስት አንድ ነፃ መንግስት ኒኩለስ ስቴት የምንለው ነፃ መንግስት የራሱ ነፃ መንግስት አለው። የራሱ ዘውዳዊ አገዛዝ አለው። ንጉስ አለው። ኦቶ ቮን ቢስማርክን የመሰለ ደግሞ ቻንስለር ያለው ግዛት ነው ፕራሽያ የምንለው። ስለዚህ ፕራሽያና ኦስትሪያ አለመግባባት አለ። ፕራሽያ ኦስትሪያ በጀርመን ጉዳይ ውስጥ ጣልቃ እንድትገባ አትፈልግም። ኦስትሪያ ደግሞ የጀርመን ግዛቶች በእሷ እንጂ በፕራሽያ ኢንፍሉዌንስ ተጽዕኖ ስር እንድትሆን አይፈልግም። ስለዚህ ኦስትሪያና ፕራሽያ ራይቫልስ ናቸው፣ ተፎካካሪ ናቸው። therefore ጥቃቅን የተወሰኑ የጀርመን ግዛቶች መንግስታት የፕራሽያን የበላይነት አለመቀበል ስሜት ነበር። the Catholic states who feared domination by Protestants እንግዲህ ሰሜን እዚህ ጋር ልናየው እንችላለን።
እዚህ ጋር ፕራሽያ እዚህ እናገኛታለን። ፕራሽያ ኦኬ ሂር ኢዝ ፕራሽያ ዲስ አዝ ኦል ኖርዝ ጀርመን የሚባሉት 22ቱ እዚህ አካባቢ ናቸው። ኤግዛክትሊ ኦኬ ባቫሪያ ደቡብ ነው እንዳልኳቸው። ባቫሪያ በደቡብ ነው ያለው። ስለዚህ ሂር ኢዝ ኦስትሪያ እዚህ ነች። ኦኬ እነኚህ ግዛቶች በእሷ ተጽዕኖ ስር ናቸው። ደቡብ ጀርመን ደግሞ በፈረንሳይ ተጽዕኖ ስር ናቸው። ሽለስዊግ እና ሆልስቴን በዴንማርክ ስር ናቸው። ስለዚህ ጀርመኖች በተለይ ፕራሽያ መጀመሪያ ላይ እነኚህን ግዛቶች ነፃ የማውጣት ኦስትሪያ ጠላት የሚባሉት ኦስትሪያ፣ ዴንማርክ፣ ፈረንሳይ ሶሪ ኦኬ። ስለዚህ የሰሜኑ በኦስትሪያ ስር ያሉት ፕሮቴስታንቶች ናቸው። በደቡብ ፕራሽያ ውስጥ ያሉት ፕሮቴስታንቶች ናቸው። ደቡብ ላይ ያሉት ደግሞ በፈረንሳይ ተጽዕኖ ስር ያሉት ካቶሊክ ናቸው። ካቶሊክ ስቴትስ አለመግባባት አለ ለማለት ነው። ፕራሽያ ኤመርጅድ አዝ ሊዲንግ ጀርመን ስቴት ስትሮንግ አርሚ፣ ጠንካራ ጦር ኃይል፣ የተጠናከረ ኢኮኖሚ አላት፣ ንጉስ አላት ቅድም እንዳልኳችሁ እና ፕራይም ሚኒስትር ቻንስለር ማለት አሁንም ቢሆን ጀርመኖች ጠቅላይ ሚኒስትራቸውን ቻንስለር ነው የሚሉት፣ ጠቅላይ ሚኒስትር ለማለት ነው። ቅድም የነገርኳችሁ ነው። ፕራሽያ ኒኩለስ ነች፣ ኒኩለስ ስቴት። ኦኬ ጠንካራ ጦር ኃይል፣ የራሷ ሞናርኪ፣ የራሷ ኮንስቲቱሽን ህገ መንግስት ያላት ግዛት ነች። የራሷ ጠቅላይ ሚኒስቴር፣ የራሷ ንጉስ ዊልሄልም ቀዳማዊ ዊልሄልም ይባላል። ኪንግ ዊልሄልም ፈርስት። ቢስማርክ ኦቶ ቮን ቢስማርክ ኦኬ ሂር ኖን አዝ አይረን ቻንስለር ኤንድ ማስተር ኦፍ ሪል ፖለቲክ። ምንድነው ቢስማርክ ወደ ጠቅላይ ሚኒስቴርነት የመጣው በንጉሱ ተሹሞ ነው። ኦኬ ንጉሱ ዊሊያም ነው ቢስማርክን ቻንስለር እንዲሆን ያደረገው። አይረን ቻንስለር ይባላል። ጠንካራው ዲፕሎማት ነው። ጠንካራው ኦኬ ጠቅላይ ሚኒስትር ነው እና በምን ይታወቃል? በሪል ፖለቲክስ ቤዝድ ኦን ፕራክቲካል ጎልስ ኖት አይድልስ። ተግባራዊ ሊሆን የሚችል ፖሊሲ ወይም ሜተድ ዘዴ ነው የተጠቀመው። በምን ያምናል? ብለድ he believed in blood and iron to unify Germany through wars, not speech or diplomacy. በወሬ አይደለም ነው፣ ንግግር በማሳመር ሳይሆን ሳክሪፋይስ ይፈልጋል። ጀርመንን አንድ ለማድረግ ሳክሪፋይስ የህይወት መስዋዕትነት ይፈልጋል። አይረን ሲል ዋይፐን ጦር መሳሪያ ማለትም ጦርነት፣ በጦርነትና በመስዋዕትነት ነው እንጂ በወሬ አይደለም፣ ንግግር በማሳመር አይደለም። አንድ የጀርመን መንግስትን መፍጠር የምንችለው ነው። ኦኬ ቢስማርክ ቅድም እንዳልኳችሁ 3 ጠላቶች አሉ የጀርመን የፕራሽያ ጠላቶች። አንዷ በደቡብ በሰሜን ይቅርታ ዴንማርክ አለች። በደቡብ ምስራቅ ኦስትሪያ አለች፣ ሰሜኑን ጨምሮ በሰሜን ማለት እንችላለን ኦስትሪያ አለች። በደቡብ ፈረንሳይ አለች። እነኚህ 3 ዋነኛ የጀርመን ውህድ መንግስት መኖርን የማይፈልጉና ፕራሽያ እነኚህን 3ቱን ማሸነፍ በጦርነት ይሄ ቢስማርክ እቅድ ነው እና የመጀመሪያው ዴኒሽ ዎር የሚባለው ቢስማርክ መጀመሪያ ላይ እንግዲህ ፕራሽያን ብቻ ይዞ ዴንማርክን ማሸነፍ ስለሚከብደው ከኦስትሪያ ጋር ነው የተባበረው እና ፕራሽያና ኦስትሪያ
defeated ዴንማርክ ይላል አሸነፉ ዴንማርክ and took control of የጀርመን ተናጋሪ ህዝቦች ያሉባቸው ግዛቶች ናቸው። ስለዚህ ፕራሽያ ቢስማርክ ሽለስዊግን ነው የወሰደው። ኦስትሪያ ደግሞ ሆልስቴን። ለምንድን ነው ሆልስቴን ለኦስትሪያ የተሰጠው? የጦር ኃይል የኦስትሪያ ጦር አብሮ ተሳታፊ ስለነበር ነው። ከሁለት ዓመት በኋላ በ1866 ፕራሽያ ከጣሊያኖች ጋር በመሆን ኦስትሪያን አሸነፉ። ፕሩሺያ defeated ኦስትሪያ ይላል። የዚህ ጦርነት 7 weeks war እንለዋለን ወይም the battle of ሳድዋ እንላለን። the battle of ሳድዋ ኦኬ። በዚህ ጦርነት ኦኬ ፕራሽያ ሆልስቴንን ጭምር ወሰደች ከኦስትሪያ። ስለዚህ ሸለስዊግ እና ሆልስቴን እና ሸለስዊግ በፕራሽያ ስር ሆኑ። ኦኬ ተዋህደዋል። ኦስትሪያ was excluded from German affairs ተሸናፊ ስለሆነ ከጀርመን ወጣለች። ከጀርመን ጉዳዮች ኦኬ ጀርመኒ የነበረው የኦስትሪያ ተጽዕኖ እንዲቆም ሆኗል። ጀርመን ኮንፌዴሬሽንም ጠፍቷል። ኦኬ ስለዚህ በኖርት ጀርመን ኮንፌዴሬሽን ነው የተተካው። በኦስትሪያ ሲመራ የነበረው የጀርመን ኮንፌዴሬሽን ጊዜያዊ የአንድነት ማህበር አሁን በፕራሽያ አማካይነት ኦኬ ነው የተፈጠረው። መሪዋ ፕራሽያ ነች። ይሄ አንድ ትልቅ ስቴፕ ነው፣ አንድ እርምጃ ነው፣ አንድ የጀርመን ውህድ መንግስት ለመፍጠር። ኖርት ጀርመን ኮንፌዴሬሽን እንለዋለን። የሰሜን ጀርመን which is ቅድም እንዳልኳችሁ 22ቱን የጀርመን መንግስታት ፕራሽያ አንድ አድርጋ ነው በሷ መሪነት። አሁን የሚቀረው ምንድን ነው? በደቡብ በኩል ያሉት 17ቱን ከ22ቱ ጋር አንድ ላይ ማዋሃድ ነው። 17ቱ ደግሞ በፈረንሳይ ተጽዕኖ ስር ናቸው። ስለዚህ ከፈረንሳይ ጋር ጦርነት ያስፈልጋል 17ቱን ለማግኘት። therefore we call it ምን ይባላል? ፍራንኮ ፕራሽያን ዋር ይባላል። አሁንም ጀርመኖች ከጣሊያኖች ጋር አንድ ላይ ኃይል አስተባብረው ፈረንሳይን አሸነፉ። ቢስማርክ ዩዝድ ናሽናሊዝም to provoke ፍራንስ የአገር ብሔራዊ ስሜት እንዲጠናከር ማድረጉ አነሳስቷል ህዝቡን። ፕራሽያ defeated ፍራንስ አሸነፈች። ሳውት ጀርመን ስቴትስ ቅድም እንዳልኳችሁ join the north ተዋህደዋል፣ ተባብረዋል። በጦርነትም ከዛ ውጤቱም አንድ የጀርመን መንግስት እንዲፈጠር ነው ያደረገው። ቪክትሪ እዚህ ራሽያን የማሸነፉን ድል 39ኙም ወደ አንድ ውህድ መንግስትነት የመቀየር አንድ እርምጃ ነው። ስለዚህ ምንድነው ውጤቱ? we call it don't be confused እንዳትሳሳቱ። የቅድሞ ኦስትሪያው ፕራሽያን ዋር the battle of ሳድዋ እንላለን። ይሄኛውን the battle of ሰደን ነው የምንለው። ከፈረንሳይ ጋር ያደረጉት ጦርነት ውጤቱ ምንድን ነው? የፕራሽያ ጦር የተባበረ የጀርመን ጦር ከጣሊያኖች ጋር ማለት ነው ፈረንሳይን ካሸነፉ በኋላ የጀርመን ጦር ቀጥታ ድንበር አቋርጦ ወደ ፈረንሳይ ነው የገባው። ቨርሳይል ከተማ ነው የገባው እና እዚያ የጀርመን ንጉስ ዊሊያም ደ ፈርስት ኦኬ ዘውድ የደፉበት ጊዜ ነው። ጃንዋሪ 1871 ቢስማርክ ዲክሌርድ አወጀ ነው የሚለው ኪንግ ዊሊያም ደ ፈርስት አዝ ኤምፐረር ኦፍ ዩናይትድ ጀርመኒ በጠላት ሀገር ሃር ኦፍ ሚራል። በዚህም ምክንያት ነው በታሪክ ጀርመኒ እና ፈረንሳይ በአንደኛው ዓለም ጦርነት የሚሆን በሁለተኛው አንድ ቡድን ውስጥ አይደለም፣ አንድ ካምፕ ውስጥ አታዩዋቸውም። በተቃራኒ ካምፕ ነው። በጣም ጠላት
የሆነ ምክንያቱም በግዛታቸው ሄዶ ነው የጀርመን ንጉሥ ራሱን ንጉሠ ነገሥት ያደረገው። ያ እንደ ስድብ ነው የቆጠሩት ፈረንሳዮች። ደረጃችንን ማንነታችንን ዝቅ አድርጎታል የሚል ስሜት ነው የፈጠረው። እና አንድ ቀን ይጠብቃሉ ፈረንሳዮች በታሪክ ይህንን ለመበቀል ተገደው ነው እንግዲህ በጀርመን አስገዳጅነት ፈረንሳይ የፍራንክፈርት ስምምነት እንድትፈርም ተደርጓል። 1871 ላይ ፍራንስ አግሪድ ቱ ጀርመኒ ፕሮቪንስ አልሳስ ኤንድ ሎሬን የፈረንሳይ ተፈጥሯዊ ግዛቶች ናቸው። በድንጋይ ከሰልና በብረት ማዕድን በጣም ሀብታም ናቸው፣ የበለጸጉ ናቸው። አልሳስ ሎሬን ጀርመኖች ከፈረንሳይ መውሰድ ችለዋል በዚህ በፍራንክፈርት ስምምነት። ሌላው የጦር ካሳ እንድትከፍል ፍራንስ አግሪድ ቱ ፔይ ሂውጅ ዋር ኢንደምኒቲስ ቱ ጀርመኒ፣ ለጀርመን የጦር ካሳ እንድትከፍል ተስማምታለች፣ ለመክፈል ተስማምታለች ነው የሚለው። ኦኬ ከዚህ ዩኒፊኬሽን አንድ የመሆን ጀርመኒ የአንድ መንግስት ስትሆን አንድ ሀገር ስትሆን ጀርመኒ ቢኬም ፓወርፉል ኢንዱስትሪያል አንድ ሚሊታሪ ኔሽን ኢን ዩሮፕ። ኢንዱስትሪ ተስፋፍተዋል። ጠንካራ ጦር ኃይል ኢቨን እግረኛ ብቻ አይደለም፣ የባህር ኃይል እንግሊዝን ሊወዳደር የሚችል የባህር ኃይል ገንብታለች በ1890ዎቹ በአውሮፓ። እና ይሄ ሁኔታ ነው እንግዲህ አንደኛው ዓለም ጦርነት ጀርመኒ እንድትጀምር ያደረጋት። ሀያልነት፣ አውሮፓን የመቆጣጠር ስሜት በዚህ ጥንካሬ ነው። በኢንዱስትሪው ሀብት አመጣ። ሀብቱ ደግሞ ጠንካራ ጦር ኃይል እንድትገነባ ነው ያደረጋት። shifted the balance of power including tensions in Europe። ይሄ ኃይል ሚዛኑን ቀይሮታል ነው የሚለው። ስለዚህ በታሪክ ጠላት የነበሩ እንግሊዝና ፈረንሳይ አሁን ጀርመኒ ስትመጣ ወዳጅ የሆኑበት ሁኔታ ነው የተፈጠረው። እና ውጥረት ኢንክሪዚንግ ቴንሽንስ ውጥረት የጨመረ ነው የመጣው በአውሮፓ። ኦኬ ኔክስት ኢዝ ቀጥሎ የምናየው 2-3 አሜሪካን ሲቪል ዋር። እንግዲህ አሜሪካን ሲቪል ዋርን ስናነሳ ከዚያ በፊት ባክግራውንድ ሂስትሪ ያስፈልጋል። ቀደም ሲል ምን ነበር? አሜሪካን ዋር ኦፍ ኢንዲፐንደንስ ነበር። ነጭ ሰፋሪዎች በአሜሪካ የሚገኙ ለነፃነት ያደረጉት ጦርነት ነው። ከማን ጋር? ከእንግሊዝ ጋር። that was with or against Britain። ከ13ቱ ቅኝ ግዛቶች ከእንግሊዝ ቅኝ ገዢ ጦር ኃይል ጋር ነው ተዋክተው በ1789 13ቱም አንድ ላይ ተባብረው አንድ ውህድ መንግስት ነው የፈጠሩት፣ ዩናይትድ ስቴትስ ኦፍ አሜሪካ በጆርጅ ዋሽንግተን መሪነት። አሁን የራሷም ኮንስቲቱሽን በ1789 አንድ አሜሪካ የተፈጠረችው በ1789 ነው። የራሷ ህገ መንግስት ኖሯል። በዚህ ህገ መንግስት ውስጥ አንድ ችግር አለ። የባርነት ጉዳይ ሁኔታ መፍትሄ አላገኘም። ተንጠልጥሎ ነው ያለው። ስለዚህ በ1861 ነው እንግዲህ ይሄ ጦርነት የተጀመረው። በሁለት ቡድን እናገኛለን። ሂሬቴስ እዚህ ጋ በሰማያዊ እዚህ ጋ የምናየው ሰማያዊ ዲስ ፓርት ኢዝ ኖርዝ ዩኤስኤ ሰሜን አሜሪካ ሰሜን ዩኤስኤ የምንለው ነው። ቀይ ደግሞ የምናየው እዚህ ደቡብ ዩኤስኤ ነው። እና ይሄ በጣም በኢንዱስትሪ ሰማያዊው ሰሜኑ ክፍል በኢንዱስትሪ የበለጸገ ነው። የባቡር መስመር አለ። ጥሩ የሆነ ጠንካራ የንግድ እንቅስቃሴ አለ። ከተሞች ተስፋፍተዋል። እዚህ ደግሞ ኋላ ቀር ነው። ሰፋፊ እርሻ መሬቶች ላይ
የባሪያ ጉልበት የሚጠቀሙ ነጮች አሉ። እዚህ ኑሯቸው ጠቅላላ ከምን ጋር የተያዘ ነው? በእርሻ ላይ ነው። አግራሪያን ነው። የእርሻ ኢኮኖሚ ነው የነበራቸው። ስለዚህ ሰሜኖቹ ይሄ አሜሪካንን ይጎዳል ነው። ዩኒፎርሚቲ ከሌለ ኦኬ፣ አንድ አይነት ኢኮኖሚ ከሌለ ላይ ጉራማይሌ ይሆናል። ላይ ኢንዱስትሪ ተስፋፍቷል፣ ታች ደግሞ ጥቂት ኢንዱስትሪዎች ናቸው ያሉት። ስለዚህ እንትንም አለ ይሄ አቦሊሽኒስት ሙቭመንት የሚባል አለ። 1807 ጀምሮ በእንግሊዝ በአሜሪካ ምሁራን የጀመሩት እንቅስቃሴ አለ። ባሮችን አንድን ሰው ባሪያ ማድረግ ተገቢ አይደለም፣ ኢንሁማን ነው፣ ኢሰብአዊነት ነው የሚሉ የባሮች ነፃነት አራማጆች አሉ። አቦሊሽኒስት ሙቭመንት የፈጠሩ አሉ። ስለዚህ የእነሱም ተጽዕኖ አለ። ስለዚህ ባሮች ነፃ መውጣት አለባቸው የሚል ሊበራል ቲንኪንግ ዘመናዊ አስተሳሰብ ስለመጣ በአሜሪካ ኮንስቲቱሽን የተካቶ ባርነት ለዘላለሙ ከአሜሪካ ምድር እንዲጠፋ የሚደረግ። ስለዚህ ሰሜኖቹ ጋር ኦኬ ኖርዝ ይላል። ቅድም ያልኳችሁ እንግዲህ ሁለት መሰረታዊ ምክንያቶች፣ መንስኤዎች እናገኛለን። የኢኮኖሚ ልዩነታቸው አንድ መንስኤ ነው። ሁለተኛው የፖለቲካ ልዩነታቸው። በኢኮኖሚ ቅድም እንዳልኳችሁ ሰሜኑ በጣም ተስፋፍቷል፣ ሃይሊ ኢንዱስትሪያላይዝድ ይላል። ዩዝድ ሃየር ሌበር የወዛደሮች ጉልበት ይጠቀማል። ደቡቡ ደግሞ ሰፋፊ እርሻ መሬት ይሄ ቀይ የምናየው እና ጥጥና ሲጋራ ትንባሆው እያመረቱ ወደ አውሮፓ መላክ ነው። ስለዚህ በኢንዱስትሪና በእርሻ መካከል ያለ ዩኒፎርሚቲ አንድነት፣ ተመሳሳይነት የጎደለው ነገር ይታያል። ፖለቲካል ዲፍረንስ the North wanted to abolish slavery። እነሱ ምን ይባላሉ? አቦሊሽኒስት። የእነ አብርሃም ሊንከን ተከታዮች አቦሊሽኒስት። አቦሊሽ ማለት ማጥፋት ማለት ባርነት አጥፊዎች እንደማለት። the South wanted to preserve slavery። እንግዲህ ሰሜኖቹ የደቡቡን ስሌቨሪ ምንድን ነው የሚሉት? አናክሮኒስቲክ ይሉታል። ኦብሶለት፣ ኋላ ቀር ነው፣ መኖር የለበትም በአሜሪካ ምድር ባዮች ናቸው። ደቡቦቹ ደግሞ ኖ፣ ህይወታችን ጠቅላላ የእርሻ መሬቶቻችን ስራ ምርታማነት የተመሰረተው በባሮች ጉልበት ላይ ነው። ስለዚህ ባርነት መጥፋት የለበትም ባዮች ናቸው። እነኚህ ነገሮች ናቸው እንግዲህ ወደ ጦርነት ያመሯቸው። ደቡቦቹ ሲኤስኤ የሚል መንግስት አቋቁመዋል። ኮንፌዴሬት ስቴትስ ኦፍ አሜሪካ። ፕሬዚደንታቸው ጄፈርሰን ዴቪስ ይባላል። ሰሜኖቹ በአብርሃም ሊንከን ፕሬዚደንትነት የሚመሩ ናቸው። ስለዚህ ጦርነቱ የተካሄደው በሰሜኖቹ ዩናይትድ ስቴትስ ብዙ አይነት ስም አላቸው። ዩናይትድስ ይባላሉ፣ ፌዴራሊስትስ እንላቸዋለን፣ አቦሊሽኒስትስ እንላቸዋለን። ደቡቦቹ ደግሞ ኮንፌዴሬትስ ማለት እንችላለን። ኮንፌዴሬትስ ወይም ሴፓሬቲስትስ፣ መገንጠል፣ ለብቻችን ነፃነት ያስፈልገናል፣ ከሰሜኑ ጋር አንዋሃድም ባዮች ናቸው። 11 ይሆናሉ ከ34ቱ መንግስታት። ኖርዝ ዩኤስኤ የምናገኘው ሰሜኑ ጋር 11 ስንቀንስ ወደ 23 ግዛቶች አሉ። ደቡቡ ጋር 11። እነኚህ ተገንጣዮች ናቸው። ባርነትን ማጥፋት አንፈልግም ባዮች ናቸው። ስለዚህ በመጨረሻም በ1863 አብርሃም ሊንከን ሁለት አዋጅ ነው ያወጣው። ይበልጥ ኤማንሲፔሽን ፕሮክላሜሽን መሰረታዊ ነው። ይሄ የነፃነት አዋጅ ምን ማለት ነው? ፕሮክላሜሽን የነፃነት አዋጅ
ነጻነት ለባሮች ደቡብ ላሉት ባሮች በአዋጅ ነው እንግዲህ ነጻ ያደረጋቸው አብርሃም ሊንከን የእሱ መንግስት። ይሄን ተከትሎ 186 ሺህ የባሪያ ኃይል ነው ኤክስ ስሌቭስ የምንለው ቀደም ብሎ ባሮች የነበሩ የአብርሃም ሊንከን ዩኒየኒስት አርሚ ጦር ኃይል ተቀላቅለዋል። ይሄ ትልቅ ነገር ነው ለእነ አብርሃም ሊንከን እና በዚህና በሌሎች ምክንያቶች የሰሜኑ ጦር የአንድነት ግንባሩ ደቡቡን አሸነፈ። በ1865 ጦርነቱ ተጠናቀቀ። ስለዚህ እንደ 13ኛ አንቀጽ ነው ባርነት በአሜሪካ ህገ መንግስት ውስጥ 13ኛ አንቀጽ ሆኖ ተሻሽሎ ጸድቋል ማለት ነው። ከዚህ ጦርነት በኋላ እንግዲህ የሆነውን አሜሪካ መሰረት የጣለው ይሄ ሲቪል ዎር ነው። ኦኬ ሜጀር ግሎባል ፓወር ልትሆን ቻለች። የዓለም ታላቅ ኃይል ታላቅ ሀገር እንድትሆን ያስቻላት ጦርነት ነው ይሄ። በመጨረሻ የምናየው 1.24 ናሽናሊዝም እንደ ኢስተርን ኩዌሽን በተደጋጋሚ ናሽናሊዝም እንደሆነ አይተናል። ብሔራዊ ስሜት ማለት ነው። ኢስተርን ኩዌሽን በምስራቅ አውሮፓ የነበረ ጥያቄ ማለት ነው። ኢስተርን ኩዌሽን ምስራቃዊ አውሮፓ ጥያቄ ከምን ጋር የተያዘ ነው? ባልካንስ የምንላቸው ግዛቶች አካባቢ ጋር የተያዘ ነው። The Eastern question was a major diplomatic issue in the 90s and early 20th century, centered on the decline of the Ottoman Empire and rising Balkan nationalism. ኦኬ ለመረጃ ያህል 1399 ጀምሮ ኦቶማን ቱርኮች ሰልጁክ ተርክስ የሚባሉትን ቱርኮችን ከስልጣን ካስወገዱ በኋላ ጠንካራ የሆነ ሰፊ ግዛታዊ መንግስት ፈጥረዋል። ይሄ እስከ 1918 አንደኛው ዓለም ጦርነት ማብቂያ ድረስ ኦቶማን ተርኪሽ ኤምፓየር የቆየበት ዘመን ነው። ኦቶማን ተርኪሽ ኤምፓየር 19ኛው 20ኛው መቶ ክፍለ ዘመን ላይ ኦቶማን ተርኪሽ ኤምፓየር እየተዳከመ ነው የመጣው። ስለዚህ እንግዲህ ከዚህ ጊዜ ጀምሮ ባሉት ዓመታት የተለያዩ የባልካን ግዛቶች በኦቶማን ተርኪሽ ኤምፓየር ስር ነበሩ። ለሚሸው በዚህ ካርታ ላሳያችሁ። ግሪስን ይጨምራል። የባልካን ፔኒንሱላ የምንለው ግሪስን ይጨምራል። ሂሪዝ ግሪስን ይጨምራል። ሰርቢያ፣ ቦስኒያ፣ ሞንቴኔግሮ አለች። ማሴዶኒያም አለች። ስሎቬኒያ ብዙ ናቸው እዚህ የምናገኛቸው ባልካን ቴሪተሪስ የምንላቸው። አሁን የኦቶማን ተርኪሽ ኤምፓየር እየተዳከመ ሲመጣ አትሴም ታይም ራሽያ እዚህ ጋ ነች። ራሽያ ምክንያቱም ምን ክሌም ያደርጋሉ ራሽያኖች? ከባልካኖች ጋር አንድ ደም ትስስር አለን፣ ተመሳሳይ ቋንቋ ቤተሰብ ውስጥ ነው ያለነው፣ ተመሳሳይ ኮመንሊ ሼርድ የሆነ ሃይማኖት አለን ኦርቶዶክስ። ስለዚህ እነኚህን ባልካን የሚባሉ ግዛቶችን ሳፖርት ድጋፍ ለማድረግ የባልካን ናሽናሊዝም ብሔርተኝነትን ለመደገፍ ብላክሲ እሱን አልፋ መቆጣጠር ትፈልግ ነበር። ሜዲትራኒያን ባህር ድረስ የመምጣት እና እነኚህም ባልካኖች የመደገፍ ስሜት ማለት እንቅስቃሴ ተካሂዷል ከራሽያ በኩል። እነ እንግሊዝ፣ ኦስትሪያ፣ ፈረንሳይ ይሄን ነገር ደግሞ አይፈልጉም።
የራሽያ ወደዚህ መምጣት አይፈልጉም። በአንድ በኩል ኦስትሪያ የአካባቢውን ግዛት በራሽያ ተጽዕኖ ስር እንዲሆን አትፈልግም። እንግሊዝ ደግሞ ሜዲትራኒያን ባህርን አቋርጣ ምንን ታገኛለች? የእሷን ቅኝ ግዛት ህንድ፣ ኢንዲያ። ስለዚህ እዚህ ጋር ብሎክ እደረጋለው ነው፣ በራሽያ ጦር እገደባለው ነው። ራሽያ ወደዚህ መስፋፋት ከጀመረች አስጊ ነው። ወደ ቅኝ ግዛቷ ወደ ህንድ ለመድረስ አደጋች ነው የሚሆነው። ስለዚህ ምን ይሆናል? እንግሊዝ፣ ኦስትሪያ ተባበሩ ማለት ነው። ምን ለማድረግ? ለኦቶማን ተርኪሽ ኤምፓየር ድጋፍ መስጠት፣ ሚሊተሪሊ በሁሉም ነገር ራሽያን ኦቶማን ተርኪ እንድትገድብ ለማድረግ ይሄ ነው ጥያቄው። እሱ ነው እንግዲህ what to do with the territories of the Ottoman Turkish Empire ምን እናድርጋቸው ነው ጥያቄው። ይሄ እዚህ ጋር ያስቀመጡ የተዘረዘሩት ነገሮች አሁን በአማርኛ እዚህ በዝርዝር ያሳየኋቸው ናቸው። Therefore, in 1875, major revolts broke out in the Balkans. የራሽያም ድጋፍ አለ። ባልካኖች በተለይ ሰርቢያ በላይ የመሆን ነፃነቷን አግኝታ ያን አካባቢ ባልካኖች በእሷ ስር እንዲሆኑ የመፈለግ ስሜት አለ። ኦቶማን ቱርኮች ከዚያ አካባቢ ከባልካን ኤሪያ ነቅለው እንዲወጡ የመፈለግ ስሜት አለ። ስለዚህ አመጾች፣ ትልልቅ አመፅ የሚባሉ ተከናውነዋል፣ ታይተዋል። በባልካን ሪጅን ባልኳቸው በ1878 ሮሜኒያ፣ ሞንቴኔግሮ፣ ሰርቢያ ጌንድ ኢንዲፐንደንስ ነፃነት አገኙ ነው የሚለው ከኦቶማን ተርኪ። Between 1878 and 1913, the Ottoman Empire lost most territories as Britain, Austria, France, and Italy divided its lands. የራሳቸው መቀራመት ቅርጫ ያደረጉት የኦቶማን ኤምፓየር የያዙትን ግዛት ለየራሳቸው እና በተለይ ደግሞ በኦስትሪያና በሰርቢያ መሀል የነበረው አለመግባባት ትልቁን ቦታ ይዛል። ኦስትሪያ ቦስኒያን መቆጣጠሯ በ1878፣ ሰርቢያ ደግሞ የኦስትሪያን የበላይነት አትፈልግም። ሰርቢያ ነፃነቷን ካገኘች በኋላ በተለይ በአንደኛው ባልካን ወር በምንለው ኦቶማን ቱርኮችን ካሸነፈች በኋላ የመጠናከር የበላይነት ስሜት የፈጠረች መምጣቷ ከኦስትሪያ ጋር ወደ ጥሩ ስሜት የለም። አለመግባባት። ከሰርቢያ ጀርባ ደግሞ ራሽያ አለች፣ ከኦስትሪያ ጀርባ እንግሊዝ አለች። ዴርፎር የነኚህ ሁኔታ ምንድነው? ቴንሽን ነው የፈጠረው። ቴንሽን the competition for Balkan influence intensified tensions ብያቸዋለሁ among European powers contributing to hostility before። ስለዚህ ይሄ ነገር የተካሄደው ይሄ አለመግባባት የተካሄደው በ1913 ነው። ሰርቢያና ኦስትሪያ ቴንሽን ውስጥ ውጥረት ውስጥ የገቡበት ነው። ከአንድ ዓመት በኋላ ነው በ1914 የአንደኛው ዓለም ጦርነት የተጀመረው። ሰርቢያን በመደገፍ ራሽያ መጣች። ኦስትሪያን በመደገፍ እንግሊዝና ፈረንሳይ ጀርመኒ። ሌላ ታሪክ ነው ያለው። ከሰርቢያ ጀርባ ራሽያ አለች። በራሷ የጀርመን የበላይነት እንዲታይ የማይፈልጉት ፈረንሳይና እንግሊዝ ደግሞ ከራሽያ ጎን ተሰልፈው ኢጌንስት ጸረ ኦስትሪያ አቋም ያዙ ማለት ነው። ከኦስትሪያ ጎን ደግሞ ጀርመኒ መጣች፣ ጣሊያን፣ ከጊዜ በኋላ ኦቶማን ተርኪ። አንደኛው ዓለም ጦርነት ማለት በእነኚህ ካምፖች መካከል ቡድን
መካከል የተካሄደ ጦርነት ነው። በዚሁ ላብቃ። ጥያቄዎች ካሉ ወይም የራሳቸው አስተያየት ካለ ኮሜንት ላይ ልታስቀምጡ ትችላላችሁ። ዶንት ፎርጌት ሰብስክራይብ ብታደርጉ ጥሩ ነው። ላይክ ሼር ኦኬ ለሌሎች ተማሪዎች እንዲዳረስ ብታደርጉ ጥሩ ነው እላለሁ። በትዕግስት ስለተከታተላችሁኝ አመሰግናለሁ። በቀጣዩ የ10ኛ ክፍል ዩኒት 2 አፍሪካ ታሪክ ላይ በእንግሊዘኛም በአማርኛም እንደዚሁ በስላይድ በተደገፈ መልኩ አቀርብላችኋለሁ። ለአሁኑ በጣም አመሰግናለሁ። ቴንኪው